መድኃኒት የሌለው በሽታ የለም እያልኩ ብዙ ጊዜ መረጃ ስሰጣችሁ ታስታውሱኛላችሁ። እንግዲህ እኔ ዛሬ ደግሞ በማስረጃ የተደገፈ የጤና ሪፖርት ላሳያችሁ። ሀገራችን ላይ በከፍተኛ ደረጃ የጉበት ችግር ሲኖር፣ የጉበት እጢ ሲኖር፣ ካንሰር ሴል ያለው የጉበት እጢ ሲያጋጥም በቃ የሰው ልጅ ህይወቱ እንዳለቀለት ተደርጎ ይታሰባል። ግን ቢሆንም እንግዲህ የዛሬውን ሪፖርት ተመልከቱና እናንተው ፍርዱን ስጡት። አያይዤ የምነግራችሁ ሰሞኑን አካውንቴ አደጋ ላይ ነው። ኮፒ ሊንክ በማድረግ ብትተባበሩ መልካም ነው ብዬ አምናለሁ። እስኪ ማስረጃውን ላሳያለሁ። ይህ የምትመለከቱት ግለሰብ በዚህ ቀን ወደ እኔ መጥቶ ነበር። ያው ችግሩን ሲነግረኝ የጉበት ችግር በሚል መዝግቤ ያሉትን የጤና ሪፖርት ክትትል ወደሚያደርግበት ተቋም ሄዶ የጤና ሪፖርቶቹን መረጃዎቹን እንዲያመጣልኝ ያደረኩት። በዚህ መልኩ የተሰራለትን የጤና ሪፖርት አመጣልኝ። ይሄ አንድ የጤና ተቋም ላይ ብቻ ያደረገው ነው። ብዙ የጤና ተቋማት ላይ ሞክሯል ሰውየው፣ ቢሆን መፍትሄ አልባ ሲሆን ነው ወደ እኔ መጥቶ የነበረው። ይሄው የሲቢሲ ውጤት አምጣልኝ ስለው ዞልኝ መጣ። ሲቢሲዎቹንም ከዛ ጉበቱ ላይ ያለውንም እንደዚሁ ሪፖርት ይሄው የምትመለከቱት ነው። 12 በዚህ መጠን ያደገ ከፍተኛ የሆነ የካንሰር ሴል ያለው እጢ ነው ዞ የመጣው። ከዛ ትላንትና መድኃኒቶቹ እንደጨረሰ ለኔ አልነገሩኝም ነበር። መድኃኑ ሲረጋገጥ የሕክምና ባለሙያዎቹ ሁሉ እንዴት ሊሆን ቻለ በምን አግባብ ብለው እንደጠየቁት ዜናውን ሊያበስረኝ ሲመጣ ይሄኛውን ሪፖርት ነው ዞልኝ የመጣ። ይሄው ሰውየው ምንም አይነት የካንሰር ሴል ያለው እጢም የለም፣ ጉበቱ ንጹህ ነው። የጤና ሪፖርቱ ነው ማሳያችሁ። እንግዲህ ሀገራችን ላይ በብዛት በዚህ አይነት የጤና እየተጠቁ ከወጩም አንፃር አቅም የሌላቸው ሰዎች ለህይወት እልፈት ሲዳረጉ ታያላችሁ። እንዲሁም ደግሞ በየማህበራዊ ሚዲያው እንዲህ አይነት ኬዝ ያጋጠማቸው የጉበትም የኩላሊትም ችግር ሲያጋጠማቸው ሰዎች በአቅም ምክንያት ውጭ ሀገር ወጥተው መታከም ስላልቻሉ በሚል እርዳታ እናሰባስባለን። እኛ ሀገር ላይ ግን እንደዚህ አይነት ችግር ፈቺ ስራ እያለን ወደ ተቋም ቀይረ ነው ተቋም ገንብተን የሀገራችን ችግር በሀገራችን እንድንፈታ ማንም ሰው መረባረብን አይወድም። በገሃድ 3 አመት አልፎኛል በዚህ ፕላትፎርም የተለያዩ የጤና ችግሮችን እንዴት በቤታችሁ ማከም እንደምትችሉ ስነግራችሁ፣ አንድም ሰው ግን ዘርፉን ደግፎ ዮሐንስ ምን አይነት ፋሲሊቲ ቢሟላልህ ነው ለህዝብም ለሀገር የምትጠቅም የሚል ጥያቄ ዞልኝ የመጣ የለም። በየአቅጣጫው ያሉ ማለት ነው። እኔ ጋር አልመጣችሁም ብል ውስን ሰዎች ካልሆናችሁ ከላይ እስከታች ያላችሁ ሁላችሁ መጣችኋል ማለት እችላለሁ። በድፍረት ነው እሱንም የምናገረው። በጣም ብዙ በሺ የምትቆጠሩ ሰዎች ቤቴን ጎብኝታችሁ አይታችሁኛል። እግዚአብሔር ይስጥልኝ። ትልቁ ምስጋናችሁ ሆኖ ተቀብያለሁ። ግን ለሌላው ሰው የሚተርፍበትን እድል ለመፍጠር ግን ያንዳችሁም ተነሳሽነት አይታየኝም። ዛሬ ይሄንን ማሳያችሁ ሰው ተቸግሮ በችግሩ ላይ ከወደቀ በኋላ እርዳታ ከምናሰባስብለት ተቋም ገንብተን ችግሩ እንዳይፈጠር የምንከላከልበትን ስርዓት እንዘርጋ እላችኋለሁ። እንደተለመደው ነው። እኔ የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም።